አፍሮዳይት ለምሳሌ የፍትወት አምላክ ናት ብለው ስለሚሉ ፍትወት አይንቀሳቀስም እሷን መንፈሷን ካልቀሰቀስላት የፍትወቱ መንፈስ አንቀሰቀሰው ብለው ያስቡና አፍሮዳይትን ያመልካሉ። ሞቹ ብዙ ሰው አታክድ ነው ተጠቅተዋል ኢትዮጵያ ውስጥ። አሁን እኮ አፍሮዳይት ሚል ዘፈን እኮ ኢትዮጵያ ውስጥ አለ እኮ ኢትዮጵያ ውስጥ እኮ በድካም ጀምረናል። በጣም ደክመን ነው በብዙ መልኩ ሀገር ላይ በመጡ መከራዎች ፈተናዎች ደክመናል። መንፈስ ገብቷል ኢትዮጵያ ውስጥ ባይዘው ከዮናስ ታሪክ 10 አበይት ትምህርቶችን እንውሰድና እዛ ላይ ትኩረት አድርገን መጠነኛ ቆይታ እናደርጋለን። ምክንያቱም መማር ያለብን ነገሮች ስላሉ አሁን ጊዜውም ያንን ስለሚጠይቅ ይሄ ለሁሉም እምነት ተቋም ይሆናል። ስለዚህ እንግዲህ 3 ቀን ነው ዮናስ በአሳ አንበሪ 3 ቀን 3 ሌሊት ነው የጾመው። እኔ ነው አደረው በይስቲም እሱ ጾመዋል። ምንም እኮ ምን ይበላል እዛ እንደውም እሱ ጾም ከባድ ነው 3 ቀንም ሌሊትም ነው እና ወይ አሳ አንበሪ የሚወጣው ነው ይበላው እንደሆነ አላውቅም። ወገን በቃ ጾመዋል። ከዛ ውጪ ምንም ይሄ ሰውዬ እንደዚህ የሆነበት ነገር በጣም ነው የሚገርመው። ይሄ ሁሉ የሆነባቸው ነገሮች 10 ትምህርቶችን እንውሰድና ወደ የለት ኑሯችን እናምጣው። እሱ ብቻ አይደለም አሁን ሀገራችን ባለችበት አጣብቂኝ ውስጥ ላለውም ነገር ትልቅ ትምህርት ስለሚሰጠን በዛ ዙሪያ ላይ ቆይታ እናደርጋለን። እሱም ለአእምሮ ማሳጃችን በጣም ይጠቅማል። ከሱ ላይ ደግሞ መንፈሳዊ ድህነትን ይሄ መንፈሳዊ ከበሽታ ነፃ የምንወጣበት አንዱ በሽታ አስተሳሰብ ስለሆነ ያንን ማከሚያ መንገድ ይሆነናል ማለት ነው። እውቀት ታላቁ እግዚአብሔርን ታከብራለች። አሁን ላለችው ለኢትዮጵያ ችግራችን መፍትሄ መስጠት የምንችልበትን 10 እውቀቶች 10 ትኩረቶችን እንወስዳለን። እንግዲህ ይሄ ታሪክ የተቀመጠው በትንቢተ ዮናስ ምዕራፍ 1 ላይ ነው። እንደዚህ ይላል። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ ነው የሚለው። ይሄን ነገራቸው ብቻ ሳይሆን መስበክ አለበት። ሲያየው ይሄ ነገር የቤት ስራው ብዙ ነው የሚል የመጨረሻ ነው የሚያስቀኝ ሰው ነው ባይዘው። ከእግዚአብሔር ወዴት ሊሸሽ እንደሆነ የሰው ብቻ አይው አሁን በእርሷ ላይ ስበክ ሲለው ታየው። ረጅም ነው ስብከቱ። እንደገናም ደግሞ አሁን እሱ የነበረበት ቦታ ከእስራኤል ነው የሚነሳው። ስለዚህ መሄድ ያለበት ወደ ነነዌ ነው። ቅድም እንዳለው ወደ 550 ማይልስ ወይ ኪሎ ሜትር ያክል ርቀት ያለው ነው። በጣም ቅርብ ናት ያቺ ቦታ። በዛ በምንም ነገር ሊሄድ ይችላል። አሁን ግን ሌላ ሐሳብ መጣበት ዮናስ። እንዲህ ይላል መጽሐፍ ቅዱስ ላይ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ተርሴስ ማለት ታርሺዝ የምትባል አሁን የምትታወቅ ሞሮኮ ያለችበት ቦታ አለ። ሞሮኮና ስፔን ታች የአውሮፓ ታች ክፍል ነው። በጣም ረጅም ነው። 2500 ማይልስ ያክል ነው ርቀቱ። አጭር 550 ኪሎ ሜትር ከመሄድ 2500 ኪሎ ሜትር ርቀት ሊሄድ ነው የፈለገው። ያን ያክል ጉዞ መጓዝ ፈለገ። ለምን? ከእግዚአብሔር ለመኮብለል ነው። ይሄ አይሆንም፣ አያዋጣኝም፣ በዚሁ ሄጄ ብንቀሳቀስ ጥሩ ነው ብሎ ቀጥሎ ይሄን ሐሳብ መጣለት። ወደ ኢዮጴም ወረደ። ወዴት ነው ለሄድ የፈለገው? አሁን እሱ ወደ ተርሴስ ለመሄድ። ተርሴስ ምን ብለናል? የአውሮፓ እዛ ነው እኮ የአፍሪካ ሰሜናዊ ክፍል ወደ አትላንቲክ ውቅያኖስ ጋር ነው የሚሄደው። ባይዘው ሊሄድ የፈለገው ምን እዛም እንዳለ ራሱ እኔ አሁን አንዳንዴ ሳጥና ምንድነው በዛ ሰዓት ያለው ይሄ ሰው ዘመዶች ይኖሩታል፣ ጓደኞች ይኖሩታል። ዝም ብሎ ተርሴስን አያስብም እና በቃ ተርሴስ ሄዳለሁ እንዴ ምን ተርሴስ ሩቅ ከሆነ እግዚአብሔር ላይ ይችላል ብሎ አሰበ መሰለኝ። ከእስራኤል ከወጣ እግዚአብሔር የሌለ መሰለው። እንግዲህ ምን ያህል የዋህነት ያለበት ሰው እንደሆነ ታያለሽ ማለት ነው። ከዛ ወደ ኢዮጴም ወረደ ይላል። ጆፓ የምትባል ቦታ ናት ኢዮጴ። አሁን እስራኤል የሜዲትራኒያን ባህር ዳርቻ ላይ ያለች ቦታ ናት። ከዛ ወደ ተርሴስም የምታርፍ መርከብ አገኘ። ረጅም ርቀት 2500 ኪሎ ሜትር ያክል ርቀት የሚሄድ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ከፈለ። ትልቅ ብር ነው የከፈለው። ምክንያቱም ወደ ተርሴስ ዋጋ ሰጥቶ ነው የሚለው መጽሐፍ ቅዱስ። ዋጋ ሰጥቶ ማለት የሚከፈለው ክፍያ ብዙ ነው ማለት ነው። አሁን ልብ በይ።
ከዛ እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። ስለዚህ ታላቅ ማዕበል አመጣ። እንግዲህ ዮናስን በዚህ መልኩ ለማዘዝ አቅጣጫ ለማስቀየር ያ ቻሌንጅ ያ ፈተና መምጣት ስለነበረበት ታላቅ ማዕበል መጣ፣ እግዚአብሔር አመጣ። ለዚህ የሆነ በህይወታችን ላይ ማዕበል ሲኖር፣ ውካታ ሲኖር፣ የሆነ ነገር ሲኖር እግዚአብሔር ያስነሳብን ማዕበል ሊኖር እንደሚችል መታወቅ መቻል አለበት ማለት ነው። ለምን አቅጣጫችንን እንድንቀይር። በኢትዮጵያ ላይ ማዕበል ሲነሳ፣ በኢትዮጵያ ላይ ከፍ ያለ ነገር ነገር ሲመጣ፣ በቤተ ክርስቲያን ላይ ከፍተኛ ማዕበል ሲመጣ አካሄዳችን ልክ አይደለም ማለት ነው። ወደ ተርሴስ ነው ማለት ነው እየሄድን ያለ ነው። መንገድ ቀይረን አምላክ በማይፈቅደው ባልተፈለገበት አቅጣጫ ሰዎች እየሄዱ ነው ማለት ነው። በአንድ ሞባይል ላይ ዘፈንና ሙዚቃ ተጭኖ ጾም 40 ቀን ጾም ጸልዮ የፋሲካ ጾም ከጨረሰ በኋላ በናይት ክለብ የሚፈታ ጾሙን በጠጅና በስካር በአደንዛዥ እጽ ለመፍታት በጣም እየጓጓ ያለ ትውልድ በዛ። ይሄ ዋጋ ያስከፍላል፣ ቀላል አይደለም፣ ዋጋ ያስከፍላል። ምክንያቱም ይሄንን መስራት የሚገባው መንፈሳዊ አባት በፖለቲካ ላይ ተጠመደ። ዋጋ የምንከፍልበት ጊዜ ስለሆነ አቅጣጫ ወደ ተርሴስ ሲሆን የምንከፍለው አንዱ ዋጋ ይሄ ነው። ማዕበል እግዚአብሔር አስነሳል ለእሱ ሚለው። መርከቢቱም ልትሰበር ቀረበች፣ መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ፣ ወደሚገባው ቋንቋ። ምክንያቱም ሁሉም አምላኩ እግዚአብሔር አይደለም። ግማሹ በዛ ሰዓት ላይ የነበረ የሮማ ጣዖታት የሚያመልካለ ምን ያለ በቃ ከፍተኛ ማዕበል ስለነበረ ሁሉም ሰው ወደሚያመልከው የእንትን አምላክ አድኝኝ፣ አርጤምስ አድኝኝ ይላል። ከዛ ደግሞ አትላንቲስ አለ፣ እዛ ጋር ጣዖት ምን አለ ስም ይጠራሉ ማለት ነው። አሁን በዛ ላይ መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር። ከባድም እንቅልፍ ተኝቶ ነበር። ሲናወጥ ባይዞ የለም እንቅልፉ አደገኛ እንቅልፍ ወስዶታል ዮናስ። ይህ ሁሉ የሚናወጠውን ነገር በቃ ለመስማትም ለማየትም ምንም አይነት ዝግጅት የለውም። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። ሚለው እግዚአብሔር ያስበን እንደሆነ፣ ስለዚህ ይሄ ደግሞ እግዚአብሔር አማኝ ነው ማለት ነው። ሰው አምላክህን ጥራ ጸልይ እንጂ ተነስ ብሎ ቀሰቀሰው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንደሆነ እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። የመርከቧን ግዝፈት ነው የምታየው እዚህ ጋር። ምክንያቱም መርከቧ በጣም ግዙፍ ስለሆነች ነው። ማዕበሉ በጣም ከባድ ነው፣ ግን ዕጣ ለመጣጣል ጊዜ ነበራቸው። ያ ማለት ወደ ሞት እየሄዱ እንደሆነ ያውቁታል፣ ግን ለመጣጣል ግን የመርከቧን ግዝፈት ነው እዛ ላይ የምታየው ማለት ነው። ትንሽዬ ጀልባ ብትሆን ለመጣጣል ቀርቶ የውሃውንም ማዕበል ዕጣ መጣጣል ያው ስክሪፕቶ የለም እንጂ እዛ ሰዓት ላይ በስክሪፕቶም ወይም በምንም ቢጽፉ ከሆነ የሚጽፉበት ነገር ጊዜ ያለ ወረቀቱ ምኑ ይበላሻል። ወረቀት ቢሆን ኖሮ ማዕበሉ ያን ያክል ከባድ ነው ማለት ነው። ግን መርከቧ ግን ግዙፍ ስለሆነች ጊዜ ነበራቸው። ከዛ ዕጣውም በዮናስ ላይ ወደቀ። ከዛ የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራህ ምንድር ነው? ከወዴትስ መጣህ? አገርስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም በግልጽ ተናገረ ማለት ነው። አሁን ሊዋሽ አልቻለም። ምክንያቱም በሱ ምክንያት ነገር እንደመጣ በደንብ ስላወቀ በግልጽ መናገር ነበረበት። እኔ ዕብራዊ ነኝ፣ በባህሩና በየብሱ የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። በጣም ደስ ያለኝ ነገር ይሄ እኔ ዕብራዊ ነኝ አለ። ይሄ የምታዩትን ባህር አለ፣ ከዛ ሰማዩን አይታችኋል አይደል? መቼም ቀና ብሎ ማይታ ይሄን አይታችኋል። እሱን የፈጠረውን ነው ማመልከው። ለምን በዛ ሰዓት እነሱ የፀሐይ አምላክ የሚሉት የጦጣ የምን አምላክ በየቦታው ላይ ስላለ በደንብ ክሊር ያደርግላቸው ፈለገ። ይሄን ባህሩንም ሰማዩንም የፈጠረውን እሱን ነው ማመልከው። ሌላ የሚያመልኩ ሌሎች ነገሮችን የሚያመልኩ አሉ ማለት ነው። አሁን ኢትዮጵያ ውስጥ አንዴ ፍቅር ሲዝም የሚባል ልክ ጣዖት አስመላኪ ቡድን እንዳለ ማለት ነው። ምክንያቱም የፍቅር አምላክ ይላሉ እነሱ። አፍሮዳይትን ለምሳሌ የፍትወት አምላክ ናት ብለው ስለሚሉ ፍትወት አይንቀሳቀስም፣ እሷን መንፈሷን ካልቀሰቀስላት የፍትወቱ መንፈስ አንቀሰቅሰውም ብለው ያስቡና አፍሮዳይትን ያመልካሉ። አሁን እኮ አፍሮዳይት የሚል ዘፈን እኮ ኢትዮጵያ ውስጥ አለ እኮ።
አለ እኮ ኢትዮጵያ ውስጥ እኮ የአፍሮዳይት የተጠቀሰችባቸው ግጥሞች አሉ፣ ዘፈኖች አሉ ኢትዮጵያ ውስጥ። ኢትዮጵያ ውስጥ እኮ የአማልክቶች የጥንት አማልክቶች የወደቁ ነገሮች የሚመለክባቸው አሉ እኮ። ሞናሊዛ እኮ ኢትዮጵያ ውስጥ እኮ ተጠርታለች። ሞናሊዛ ማን ናት? አለ እኮ ሰው ባለማወቅ ውስጥ በጣም ብዙ ስህተት መንፈስ ገብቷል ኢትዮጵያ ውስጥ። ባይዘው ባለማወቅ በዘፈን ግጥሞች ውስጥ ብዙ ሰው አታክድ ነው ተጠቅቷል ኢትዮጵያ ውስጥ። የዘፈኖችን ግጥሞች በየቀኑ ሬርስ ያደርጋል ሰውየው፣ በየቀኑ ይደጋግማል። እሱ የአምላኩን ቃል ከሚደጋግመው ይልቅ የዘፈኑን መንፈስ ነው የሚደጋግመው። በዘፈኑ ደግሞ ብዙ መንፈስ ሰዎች ተጠቅተዋል። እና የፍትወት መንፈስ ኢትዮጵያ፣ የስድብ መንፈስ ዝም ብሎ አይደለም ኢትዮጵያ ውስጥ ይሄ በጣም ከባድ ነገር የተንቀሳቀሰው። ምክንያቱም በማወቅም ባለማወቅም ነገሮች ይገባሉ። እና ብዙ የዛን ሰዓት የሚመለኩ አማልክቶች ስለነበሩ በግልጽ ነገረ ማለት ነው። እኔ ሰማይና ምድርን የፈጠረውን እግዚአብሔርን እማመልክ ነኝ ብሎ ነገራቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና፣ እሱን የነገራቸው እጅግ ፈርተው አሁን ፈሩ። ምክንያቱም አደገኛ አምላክ ነው የሚያመልከው። እዴ ያሉ በቃ ሰማይና ምድሩን የፈጠረ ብሎ ባህሩን የፈጠረ። ቀጥሎ መንገዱን ሲያስቡት አሁን በጣም ብዙ ማይልስ ሊሄዱ ነው፣ ረጅም ኪሎ ሜትር ሊሄዱ ነው። ስለዚህ ከዚህ ፈጣሪ ጋር ሴፍ መሆን አለ ነው ፈሩ። በደንብ አብራርቶ እሱም ደግሞ በደንብ አድርጎ ቴረራይዝ አደረጋቸው። ምክንያቱም አሁን እኔ ማመልከው ይሄን ባህሩን አይታችሁታል፣ እሱን ፈጥሯል፣ ሰማዩን ፈጥሯል፣ እሱ ማነው ከሱ ኮብልዬ ነው ሲላቸው አለቀልን። ከዚህ በኋላ ስንት ኪሎ ሜትር የሚቀረው? እሱን ካላመለክ ነው ወይም ደግሞ ይሄን አምላክ ካልያዝን ማዕበሉ ከባድ ነው ማለት ነው። እውነትም ቅጣት የመጣበት ምን አይነት ሰው ነው ብለው በጣም ተገረሙ ማለት ነው። ከዛ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድር ነው እስቲ ንገረን ለኛ። ምክንያቱም ብዙ አይነት ሰርተው መጥተዋል እነሱ። የኃጢአቱን ዝርዝር ከነገራቸው በዛ ኃጢአት የሆነ ነገር እንዳይሆንባቸው። ከዛ ምን ይላል? ባህሩም ሞገዱም አጥብቆ ያናውጠው ነበርና ነው የሚለው። እና አጥብቆ ማለት ምን ማለት ነው? ጥብቅ አድርጎ የሰውን ልብስ የያዘ ካልሽ ምን ማለት ነው? አለቅም ብሎ ሌባ ሲያዝ ካመለጠ ሌባ ስለሚያፈተልቅ አጥብቆ ልብስ ትይዣለሽ። ጥብቅ አድርገሽ ኮሌታ ነው ብዙ ጊዜ የሚያዘው አይተሽ እንደሆነ። እንደውም እጅ ምናምን ኮሌታ ጠንከር ያለ ነው የተሰፋውም፣ አሰፋፉም ጠንካራ ነው። ድርብ ጨርቅ አለበት እንደገና ኮሌታ። ሌባ ሲያዝ ኮሌታውን ከያዥው አጥብቀሽ ከያዥው አይጠፋም። ባህሩም ጀልባውን እንደዛ ነው መርከቡን የያዘው፣ አጥብቆ ያናውጠው ነበር። በጣም አደገኛ ማዕበል ነበረ ማለት ነው። ከዛ በኋላ እንዲህ ይላል፣ ባህሩም ሞገዱን አጥብቆ ያናውጠው ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። አይ ያንተናስ አሁን ብንጥለው ይሄ ሰውዬ ጸጥ ይላል፣ ግን እሱ ከሄደ ደግሞ ሌላ ችግር ቢመጣስ? ምክንያቱም እሱ ስላለ የእሱ አምላክ እያየን ነው። ስለዚህ ይሄን ሰውዬ እንደያዝ ነው። የሰው ክፋት ግን አይገርምም? ይሄ ሰውዬ እዚሁ እንዳለ መርከቡ እየተናወጠ ከምንጥለው፣ ምክንያቱም ለሚጥሉት ለእሱ አዝነው አይደለም፣ ልብ በይ። ምክንያቱም እሱን ከጣሉት እንደገና ደግሞ ሌላ ችግር ከመጣ እሱ ስላለ ቢያንስ ከእሱ ጋር መነጋገር ይችላሉ። እንዴት ነው እሺ ቀጥለ ምን እናደርግ ይሉታል። እሱ ከሌለ ምን ያደርጋሉ? ይሲ ስለዚህ ምን አደረጉ? አጥብቀው ቀዘፉ። ወደ ዳርቻ ፍለጋ ነው መሄድ ያለብን በፍጹም አሉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉ። እነሱም ለማምለጥ ነው። ስለዚህ ወደ እግዚአብሔር ጮሁ። እነሱም ኧረ በለው አሉና ተባበሩ። ስለዚህ ብንጮህ ይሻላል፣ በቃ እሱ ለሚለው አምላክ ማምለክ አለብንና ወደ እግዚአብሔር ጮኸው አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉት። አሁን እውነተኛ ጸሎት ማድረግ ጀመሩ። ምክንያቱም በዚህ ሰው ተጠያቂ መሆን አልፈለጉም። የእግዚአብሔርንም ድህነት ፈለጉ፣ ምህረቱንም ፈለጉ ማለት ነው። ስለዚህም ወደ እግዚአብሔር ጮኸ ይናሉ ማለት ነው። ከዛ ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕትን አቀረቡ፣ ስዕለትንም ተሳሉ ይልና ይቀጥላል። ከዚህ በኋላ ነው ወደ ነነዌ የሚሄደው ማለት ነው። ተመለሰ፣ ተርን አደረገ። ከዚህ በኋላ ወደ ነነዌ ይሄዳል። በጣም የሚገርመው ረጅም ርቀት በጣም ብዙ ዋጋ ያስከፍለውን ይሄን መንገድ ማሳጠር ይችል ነበር። ሳድስ
ከዚህ አንፃር ከዚህኛው 10 ነጥቦችን በመጠኑ እንመልከት። አንደኛው የምንወስደው ነጥብ አምላካችን እግዚአብሔር ከሰው ጋር የሚያወራ አምላክ መሆኑን እንረዳለን። አረ ከኛ ጋር ያወራል ማለትም በጣም አንዳንድ ሰው አምላክ የሚያወራው አይመስለውም። እግዚአብሔር በጣም የጠላው ይመስለዋል። ኢትዮጵያ የሁሉ ቅጣት ሲመጣባት የሁሉ ነገር ሲመጣ እግዚአብሔር ጠልቶን አይደለም፣ መንገድ ስለቀየረ መንገዳችን እንድናስተካክል ነው። በዚህ መካከል ደግሞ አምላካችን ከኛ ጋር የሚያወራ መሆኑን ልንረዳ ይገባል። አምላካችን ነው፣ ፈጣሪያችን ነው፣ ከኛ ጋር ያወራል። አንድ ሞባይል ፋብሪካ ከሞባይል ካምፓኒው ጋር በአፕሊኬሽን ያወራል። ለምሳሌ ጉግል ከሆነ ለምሳሌ አይፎን ከሆነ አይፎን ላይ በጉግል ኮዶች ተደርጎ አፕዴት አድርገኝ ይላል ሞባይሉ። ለምን? ከፋብሪካ ጋር አገናኘኝ ይላል። የአፕል ፋብሪካ ከኔ አፕል ስልክ ጋር የሚያወራ ከሆነ የኔ ፈጣሪ እግዚአብሔር እንዴት እኔን አያወራኝም? እንዴት አንቺን አያወራሽም? እንዴት ላይ አምላካችን ያወራናል። ሲያወራን ግን ሁሉ ጊዜ ራሳችንን አቬይለብል ማድረግ እንደሚያወራ እንደሚነግረን በልባችንም በህልማችንም ይነግረናል። አቅጣጫ በዚህ አትሂዱ፣ በዚህ ሁኑ፣ በኋላ እኔን አድምጡኝ፣ ዋጋ እንዳትከፍሉ ብሎ እንደሚያወራን ከዚህ እንማራለን። ሁለተኛው ትምህርት ወደ ምድርም ወደ ሆነ ቦታም ስንሄድ እኛ ፐርፐዝ እንዳለን በዓላማ የተፈጠርን ሰዎች መሆናችን ከዓላማ ውጭ ስንሆን ዋጋ የምንከፍል መሆናችንን ትምህርት ይሰጠናል። ዮናስን ታሪክ በደንብ ስናየው ዮናስ ዓላማ ነበረው። አምላክ ዓላማ እሱ ላይ ያስቀምጠዋል። የአምላክ ዓላማ የእሱ ዓላማ ሆኖ ነበር። ግን ሁለት ነገር ነው ያለው የሰው ልጅ ቅድም እንዳልነው የራሱን ዓላማ ማስፈጸምና የአምላክን ዓላማ ማስፈጸም በየተቃራኒ የሚያስኬድ ከሆነ እሱ መንፈሳዊነት አይባልም። በመንፈሳዊ ዓለም ላይ የኛ የህይወት ዓላማችንን ከአምላካችን ዓላማ ጋር አብረን የምንሰፋው ከሆነ ገንዘባችን ይባረካል፣ ቢዝነሳችን ይባረካል፣ የምንሰራበት ቦታ በበረከት ይሞላል። ግን በጣም ብዙ ሰው የሚያደርገው ቢዝነሱን ሌላ ቤተክርስቲያንን ሌላ ያደርጋል። ስለዚህ ምን ያደርጋል? ለቢዝነሱ ጊዜ ሌባ አጭበርባሪ ለመሆን በጣም 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 ዝግጁ ነው። ቤተክርስቲያን ሲሄድ ግን መንፈሳዊ ይሆናል። አይሆንም። አንድ ዓላማ አለ። አምላካችን ወደ ምድር ሲያመጣን አንድ ዓላማ በእኛ ላይ ሊጨርስ ነው የመጣው። ስለዚህ የዓላማችን በቢዝነስ ምንሰራም ከሆነ ስራ የመንግስት ሰራተኛም ከሆነ የሆነ ቦታም ካለ የአምላካችን ህዝብን እንድናገለግል በእኛ ላይ ያስቀመጠው እግዚአብሔር በእኛ ላይ ያስቀመጠው አሳይመንት የቤት ስራ ካለ ከተረዳን አናጭበረብርበትም፣ አንሰርቅበትም፣ ሰው አንገልበትም፣ አናጠፋበትም። ባለስልጣን ከሆነ ስልጣን ላይ ሲወጣ እግዚአብሔር ህዝብን እንዲያስተዳድር የእግዚአብሔርን ዓላማ በዛው መሪ አማካኝነት ለኢትዮጵያ ለማድረስ መሪን ይመርጣል። መሪ ደግሞ አይ ላንተ አልታዘዝም፣ የራሴን ፍላጎት አለኝ፣ የራሴ የፖለቲካ ቀመር ሰራለሁ ካለ ህዝብ ያስነሳበታል። እግዚአብሔር ህዝብ ይቀሰቅስበታል። መንገዱ መናወጥ ይሆንበታል። ማዕበል የሚባለው ነገር ይነሳል። ዓላማ ፐርፐዛችንን ልናውቅ ይገባናል። ሁለተኛው እሱ ነው። ሶስተኛው የምንወስደው don't run from your purpose። ከዓላማችን ከፐርፐዛችን አንሩጥ። ብዙ ሰው ፐርፐዝ አለው፣ ዓላማ አለው በህይወት የተቀመጠለት። ከዛ ፐርፐዝና ዓላማ አፈንግጦ ይሮጣል። ሁሉ ጊዜ ለምንድን ነው የሚሮጠው? የሆነች ጥቅም አለች፣ ወደ ተርሴስ የሚያስኬድ የሆነች ጥቅም አለች፣ የሆነች እርካታ አለች፣ የሆነች ጊዜያዊ የሆነች ነገር እና ያ ኮምፕሊት የሆነ አሳይመንት ወደ ምድር ስንወለድ ስንመጣ አምላካችን በእኛ ላይ ያስቀምጠው የቤት ስራ አለ። በዚህ ስራሽ ህዝብን አገልግይ ብሎ ነው። ባይዞ ራስሽን አገልግይ የሚል ምንም አይነት የቤት ስራ የለም። የመጀመሪያ ነገር እኔ አንቺን አገለግልሻለሁ፣ ለአንቺ የሚገለገለው ነገር እሰጥሻለሁ፣ አንቺ ደግሞ ህዝብ አገልግይ ነው። እግዚአብሔር ከኛ ጋር ያለ ኮቨናንት ያ ነው። ስለዚህ እኔ አንቺን ጠቅምሻለሁ፣ አንቺ ግን ህዝብ ጥቀሚልኝ። አብይ እኔ አንተን ጠቅምሃለሁ፣ አግዝሃለሁ፣ አንተ ግን ህዝብን አግዝልኝ፣ እባክን ህዝብ ላይ ይሄን ስራልኝ ብሎ እግዚአብሔር በእያንዳንዳችን ላይ ቤት ስራ አለ። ለምሳሌ ሹፌር ከሆነ ሹፌሩን እግዚአብሔር የጠየቀው ጥያቄ ግልጽ ነው ማለት ነው። ሹፌር ወድሃለሁ፣ ልጄ ነህ፣ አዎ ይላል። ህዝቤን አገልግልልኝ፣ ህዝቤን አገልግልልኝ፣ እኔ ደግሞ አንተን አገልግሎ ሰጥሃለሁ፣ ለአንተ ደግሞ ጥቅም ሰጥሃለሁ፣ እንዳትጎዳ ነው ያለውልህ። ይሄ ነው። አይ ብለሽ ግን ፐርፐዙ ይሄ አይደለም፣ እኔ ሹፌር ነኝ፣ ህዝብም አገለግላለሁ፣ እንደገናም ደግሞ ከዚህም ላይ እየሰረኩም ምን እያረኩም እጠቀማለሁ ካለ ያቺ የስርቆቷ ገንዘብ ከእግዚአብሔር ስላልመጣች ዋጋ ይከፍላል። ሳምዴይ ሳምታይም የሆነ ሰው ዋጋ ይከፍላል። ሳምታይም ማለት ነው። ብዙ ጊዜ አምላካችን ባስቀመጠው ፐርፐዝ ላይ እንደመኖር መባረክ የለም። ለዚህ ነው ገንዘባችን ይባረካል፣ ሀብታችን በጠቅላላ። እኔ አገልጋይ ነኝ። ለምሳሌ አገልግሎት ሰጪ ተቋማት ይባላል። አገልግሎት ሰጪ ተቋማት ዋናው አገልግሎቱ ምንድነው? ህዝብን ማገልገል ነው። ከዛ በኋላ ገንዘብ ይሰራል። ገንዘብ የሚሰራው ስቲል አምላክ ባርኮት ነው መሆን ያለበት። ለምን? ህዝብ በጨዋነት ስላገለገለ። በጨዋነት ሲያገለግል አምላክ ነው የሚያገለግለው ማለት ነው። አንቺ በጨዋነት ህዝብን እያገለገልሽ ከሆነ ካንቺ አልፎ እግዚአብሔር እያገለገለ ነው ማለት ነው። ስለዚህ ያንቺን የጉሮሮሽን እሱን ስለ ነገ አትጨነቂ። እኔ የጉሮሮሽን የሚሆነው ያንቺ ጸጋ በረከትሽን እኔ ብለስ አርግሻለሁ። ይሄ ፐርፐዝን ከዚህ አትሮጪ።
ስለዚህ ከዚህ ሮጠ ዮናስ ምን ያህል ዋጋ እንደከፈለ ስላየን፣ አራተኛው የምንማረው ሪሶርሳችንን አለማባከን ዮናስ ታሪክ ያስተምረናል። እንግዲህ አምላክ የሰጠን የቤት ስራ አለ። ፈጣሪ ወደ ምድር ሲያመጣን እግዚአብሔር የሰጠን የቤት ስራ አለ። እሱ ከሰጠን የቤት ስራ ውጭ በምንሄድበት ሰዓት ኤክስትራ ማይልስ ዋጋ እንከፍላለን። ለምሳሌ በስጋችንም በሀሳባችንም በመንፈሳችን ላይ ዋጋ እንከፍላለን። ለምሳሌ ሰው ስጋውን የሰጠው እግዚአብሔር ነው። ይህን ስጋ ማንም አልሰጠሽም። ከየት አምጥተሽ ይሆን አላቅም። ከየት ነው ያመጣሽው? ከእግዚአብሔር አይደለም? እግዚአብሔር ሰጠሽ፣ አይን ሰጠሽ፣ አንደበት ሰጠሽ፣ ምናምን ሰውነት ሰጠሽ። ያ የሰጠሽን ሰውነት በእጽ አታቃጢው። ይሄ ማለት በሆነ በሱስ በመጠጥ ጉበቱን የሚበቀላል። እኔ የሚገርመኝ ማለት ነው። እሺ ኦኬ፣ የሆነ ሰው ለክቶ እንደ ፉት አድርጎ ሊሆን ይችላል። እኔ ፉት ለማድረግም ፈቃደኛ ስላይደለው ነው። ግን የሆነ ሰው ፉት ሊያደርግ ይችላል። ኦኬ እሺ፣ ፉት አደረገ። ግን ለምን ጉበቱን ይበቀላል? ምን አደረገው? እግዚአብሔር የሰጠውን ዕቃ እግዚአብሔር የሰጠውን ንብረቱን ምን አደረገው? የሚበቀለው በሲጃራ ይበቀለዋል፣ በሱስ ይበቀለዋል። ምንድን ያደረገው? ያ አካሉ ምንድን እኔ አንዳንድ ግራ ይገባኛል። ምን አድርጎት ነው ይሄ ሰው ሳምባው ነው ሰውዬ? ምንድን ነው ከሳምባው ጋር ያለው ጠብ? ምንድን ነው ይሄ ሰውዬ ለምን ይበቀለዋል? ስለዚህ ሳምባውን የፈለገ አካል አለ ማለት ነው። ለመናፍስት አካል ሰዎች ጊዜያቸውን ሪሶርሳቸውን ስፔንድ ያደርጋሉ። ገንዘባቸውን፣ ጉልበታቸውን፣ ኃይላቸውን፣ ሁሉ ነገራቸውን ስፔንድ ያደርግ የማይገባ መንገድ ስንሄድ የማይገባ ዋጋ እንደምንከፍል ከዮናስ እናያለን። ምክንያቱም ዮናስ ወደ ተርሴስ ለመሄድ ዋጋ ወጣ ነው የሚለው መጽሐፍ ቅዱስ ላይ፣ ከፍተኛ ገንዘብ እንዳወጣ ይናገራል። አምስተኛው ከዚህ የምንወስደው ትምህርት ደግሞ don't be comfortable to the scene። ከአምላክ በሚያስወጡ መንገዶች በጾም በጸሎት ላይ ነው ያለው። ነነዌ ጾም ላይ ነው ያለው። ቤተሰቦቻችን ብዙ ቤተሰቦች ይሄን ይሰሙናል። ማለትም በሆነ ኃጢአት የሚመስል አሁን ኃጢአት ከምንለው ለምሳሌ ማይመቸን ክፉ ነገር ከህይወታችን ጋር የተጣበቀ ነገር ከሆነ ዶንት ቢ ኮምፎርታብል። ከዛ ጋር ኮምፎርታብል ሆነው ሰውየው ያ የመጣው ነገር እንደ ለምሳሌ ኃጢአት ኩነኔ ስሜት ይዞ የሚመጣ ነገር ሊሆን ይችላል፣ ወይም ደግሞ ደስ የማይል ተግባር ሊሆን ይችላል። እና ከዛ ደስ የማይል ተግባር ጋር ኮምፎርታብል ሆነሽ ለመኖር አትወስኚ። አሁን ምናየው የዮናስን እዛ ጋር ከዮናስ ታሪክ ላይ ስናይ ኮምፎርታብል ሆኖ በቃ ተዝናንቶ የራሱ ግብ ላይ ሄዳሉ ብሎ ያለበት ዋጋ እንዴት እንዳስከፍለው እናያለን። ባይዘ ዮናስ የሚያደርጋቸው ጸሎቶች አሉ እዛ ላይ በጣም የሚገርም ጸሎት ያደርጋል። ከአምላክ ጋር ለመታረቅ በቃ እንዴት እንደበደለው እንዴት እንዳለው አሳ አንበሪ ውስጥ ሆኖ ይጸልያል እኮ ይጮሃል። እና ያን ሁሉ ስቃይ ምን አስመጣው? ከሆነ ነገር ጋር ኮምፎርታብል ከተርሴስ ጋር ኮምፎርታብል የመሆን ነገር ወደ ተርሴስ ሊሄድ ተነሳ ማለት እኮ ያቃታል። ተርሴስ ሲሄድ የሆነች ነገር የሚያረጋት ነገር አለች፣ የሆነ ስህተት አለበት ማለት። ስለዚህ ያ ስህተቱ ላይ ተጣብቋል ማለት። ያ ደግሞ ዋጋ እንዴት እንደሚያስከፍል እናያለን። በስድስተኛ ደረጃ ብዙ ጊዜ የኛ ምርጫ ላይፋችን ዲክቴት ያደርጋል። የኛ የፈለግነው ነገር የህይወታችንን አቅጣጫ ይወስንብናል። ያ የወሰንነው የፈለግነው ነገር ቾይዝ ያደርግን የመረጥነው ነገር will dictate the life of us in the life። በህይወታችን ላይ ዲክቴት የሚያደርግ አቅጣጫ የሚሰጠን የህይወታችን አቅጣጫ የሚወስንልን ነገር በህይወታችን ላይ እንዳይጣበቅ በጣም መንቃት አለብን። በጣም ብዙ ሰው በህይወቱ ላይ የሆነ ነገር አጣብቋል። ለምሳሌ በጣም የገንዘብ ፍቅር የጣበቀበት ሰው ላይፉን ዲክቴት የሚያደርገው ያ ገንዘብ ነው። ሰውየው ህሊና ሁሉ ሊያጣ ይችላል፣ ትውስታ ሁሉ ሊያጣ ይችላል። በህይወቱ ላይ የማይፈለግ ነገር የጣበቀበት ሰው ላይፉን ዳይሬክት ያደርግበታል። ሰዓቱን ቀጥሮ የሚወስንለት ያ እጽ ነው። ለምሳሌ ጫቱ ሰዓቱን ይወስንበታል፣ ዲክቴት ያደርገዋል። እና በዚህ ሰዓት ላይ ቁጭ ብለህ ቃምልኝ ይለዋል። ከዛ ዲክቴት ያደርገው ህይወቱን ዳይሬክት ያደረገበት በህይወቱ ላይ አለቃ ሾመ ማለት ነው። እና ከዚህ በጣም እኛ ከዮናስ የምንወስደው አንዱ ህይወታችን ዲክቴት የሚያደርግ አምላክ ካስቀመጠልን ዓላማ ይልቅ በህይወታችን ላይ ወደ ምንፈልገው አቅጣጫ ዳይሬክት የሚያደርገንን ነገር ላይ መዋጋት ያለብን በዚህ ጾም ጸሎት ላይ በነነዌ ጾም ጸሎት ላይ እንድናስታውሰው ይሄን ነገር ማስታወስ ፈልጌ ነው። ለምንድን ነው አምላካችን መንገድ ሁሉ ጊዜ ያዘጋጃል። በጥፋትም ቢሆን በውድቀታችንም ቢሆን አምላክ የሚያዘጋጅልን መንገድ እንዳለ ልናቅ ይገባል። ወድቃችኋል፣ እናንተ ከመንገድ ሄዳችኋል፣ እምቢ ብላችሁኛል፣ ስለዚህ በሰይፍ ልቆራርጣችሁ አይልም እግዚአብሔር። ለዮናስ እምቢታውን ወደ አሳ አንበሪ ሆድ ውስጥ ቀይሮለት መንገድ አዘጋጅቶ እንደገና ሌላ ትራንስፖርቴሽን ሳይከፍል ያኛው በጣም ብዙ ብር እዛ የከፈለው እዛኛው ላይ፣ እዚህኛው ግን አልከፈለም። መለሰችው፣ እዛው ነው የወሰደችው ወደ እንትኑ ቅርብ አድርጋ አሳ አንበሪ በቃ ሄዶ እዛው ድሮፕ አድርጋ ክፍያ አልጠየቀችው አሳ አንበሪዋ ዮናስን። ቅድም በጣም ብዙ ብር ነው የከፈልከው፣ ግን አሁን ደግሞ ትንሽ ልቀንስልህ አስተያየት ላድርግልህ አትለውም። የእግዚአብሔር መንገድ ሲሆን ባይዘይ ዋጋ አያስከፍለንም። ብዙ ጊዜ የምናውቀው በዛ ነው። ብዙ ጊዜ በህይወታችን ላይ ብዙ ዋጋ የምንከፍልበት አቅጣጫ ከሆነ ባይዘይ ህይወት የፊሎሶፊ ነው ታውቂዋለሽ። የሆነ ነገር ላይ በጣም እየታገልኩኝ ከሆነ ነው ቆሜ ያስባሉ። በፍጹም
የሆነ ነገር በጣም ታግዬ የሆነ እንትን አይደለም ውጤት ማምጣት ያለብኝ። እኔ ተረድቼ ታግዤ የምኖር ሰው ነኝ። እግዚአብሔር አግዞኝ የቆምኩኝ ሰው ነኝ። ስለዚህ በጣም ብዙ ነገር ላይ እየታገልኩ ከሆነ የእግዚአብሔር እገዛን ራቅ ብሎብኛል። ስለዚህ እግዚአብሔር መንገድ እንጂ የሚያዘጋጅልኝ ትግል አያዘጋጅልኝም። ትግል በሚዘጋጅበት ሰዓት አሉ የህይወት ፈተና ሰዓቶች አሉ። እነሱ የህይወት ፈተና ሰዓቶችም ምን እንደሆኑ የፈተና ጊዜያቶች ናቸው። የመፈተኛ ሰዓት ናቸው። ልክ ማትሪክ እንዳለ፣ ፋይናል ኤግዛሚኔሽን እንዳለ፣ ሚድል ኤግዛሚኔሽን የሚባል ትምህርት ቤት ላይ እንዳለ የፈተና ሰዓት አለ። ያ የፈተና ሰዓት መጠበቅ አለብሽ። በየሴሚስተሩ ምን ስላለ? ፈተና ስላለ። የሴሚስተር ፈተና ሲሆን መዘጋጀት ነው ያለብሽ፣ መታገል የለብሽ። ብዙ ሰው ኢቭን ለፈተና በጣም አይዘጋጅም። ትልቅ የህይወት ፈተና ሲመጣበት ዝግጁ አይደለም ሰውየው። ስለዚህ ፋይናል የሚባልን ነገር እንዳለ መታወቅ አለበት። በየአመቱ ደግሞ ፋይናል ተማሪ ከሆንሽ አይ በቃ 6ኛ ክፍል ከተፈተንሽ ይበቃሻል ተብሎ 12ኛ ክፍልም አትፈተኝም አይባልም። እንደ አጋጣሚ አይደለ? ሁሌ በየአመቱ ፈተና አለ። ሰው ልጅ ሁሌ በየአመቱ በህይወታችን ላይ የሚድ ኤግዛሚኔሽን አለን፣ የፋይናል ኤግዛሚኔሽን እንዳለ ማወቅ አለብን። ያ ሲኖር የፈተናውን ጊዜ እንዴት እንደምናቋርጥ ስለምንዘጋጅ አንጨነቅም። ተጨንቀን አናሸንፈውም። አሸንፈን ነው የምናሸንፈው። በአሸናፊ ስነ ልቦና ውስጥ ከሆነ የምንሄደው ከትግል ውጭ ይሆናል ማለት ነው። ስለዚህ ይህን ከዛ እንወስዳለን። 8ኛው ትምህርት forgiveness is forever and for everybody። ምህረት ከአምላክ ከእግዚአብሔር የሚሰጠን ምህረት ለማንም ሰው እንደሆነ እናያለን። ለምሳሌ ዮናስ ላይ የዮናስ አሳ አንበሪ ውስጥ በምህረት ውሃ ውስጥ ከጣላችሁኝ እኔ አለ። እንግዲህ ያንን ድምጽ ሰምቷል ማለት ነው። ከአምላኩ ድምጽ ሰምቷል። ዮናስ ካለው ኳሊቲዎች መካከል አንዱ እግዚአብሔርን ይሰማል። የመስማት ትልቅ ኳሊቲ ያለው ሰው ነው። ስለዚህ የዛ ሰዓት ሰምቷል ማለት ነው። እግዚአብሔር በልቡ ሲናገረው ሰማና ብጣል ነው አለ። ከየት አመጣ አይዲያውን ታዲያ? ከየት አመጣው? ስለሰማ ነው። የእግዚአብሔርን መንፈስ ይሰማል። ከዛ በቃ ብትጥሉኝ እኔ መርከቡ ጸጥ ይላል አለ። ከዛ እነሱም ለመኑት፣ የዚህ ሰው ደም በእጃችን እንዳይሆን እግዚአብሔር ወይ ብለው ለመኑት። ከዛ ለነሱም ምህረት አደረገላቸው። ማለት ምህረት ሆነ። ኃጢአት አይኖርባቸውም አይደለም። እነሱ እኮ የሚጠይቁት ምን አይነት ኃጢአት ሰርተ ነው ብለው ሲጠይቁት እኛም ካንተ ከበድ ያለ ኃጢአት ከሰራንማ እዚሁ ሊደፋን ነው ሊገለብጠን ነው። እግዚአብሔር ማዕበል የሚያመጣው በኃጢአታችን ልክ አይደለም። የሚያመጣው አቅጣጫ እንድንቀይር ነው። መንገዳችን እንዲዘጋ ነው። በኃጢአታችን ልክ የሚቀጣ ከሆነ ዓለም ያለችበት አሁን የግልሙትና ጥግ ምን አይነት እንደሆነ ስለሚታወቅ ይሄ ሁሉ በእሳት ተቃጥሎ ሁሉ አያጠግብም። ባይዘዌ የዓለምን ክፋት በእሳት ቀቅለሽው ራሱ ዓለምን አያጠግብም። ክፋቷ ግን እግዚአብሔር በዛ ልክ አይደለም የሚቀጣው። ያ አይደለም። ስለዚህ ልክ ምህረት ያዘጋጃል ማለት ነው። ለዚህ ምህረት ለሁሉም ሰው የተዘጋጀ ነገር እንደሆነ የምታየው። ያላመለኩትም ነበሩ እዛ ውስጥ እግዚአብሔርን ማያውቁት ነበሩ። እንደገና የሚያውቀውንም ዮናስ ነበር። ለዮናስ የተዘጋጀው ለእነሱም ደርሷል። ለእነሱ የመጣውም ለዮናስ መጥቷል። ግን ምህረት ለሁሉም ሰው መሆኑን እዚህ ጋር እናያለን። ስለዚህ በዘር በቀለም በሃይማኖት በምን ተለይቶ የእግዚአብሔር ምህረት ለዚህ ቡድን ይሄን ያክል ምህረት ለዛ ቡድን አይልም። በዛ ያክል አይደለም አምላክ ምህረቱ ለሁሉም እንደሆነ እዚህ ላይ እናያለን። 9ኛው የምንወስደው don't complain in your life። ማጉረምረም በህይወት ዋጋ እንደሚያስከፍል ከዮናስ ታሪክ እንወስደዋለን። ባይዜ complaining is contaminating life። complaining ህይወትን ኮንታሚኔት ያደርጋል፣ ይበክላል። የብዙ ሰዎችን ህይወት complaining is just contaminating። ማጉረምረም ልክ በውሃ ንጹህ ውሃ ላይ መርዝ ጠብ እንደማድረግ ነው። ኮንታሚኔት እንደማድረግ ነው። ቫይረስ፣ ባክቴሪያ ውሃ ውስጥ ንጹህ ውሃ ውስጥ እንደመጨመር ማጉረምረም በህይወታችን ውስጥ የብዙ ሰዎችን ህይወት ጣዕም አሳጥቷል። በጣም ጣዕም ያለውን ህይወት ከሚያበላሹ ነገሮች መካከል ማጉረምረም ነው። ማጉረምረም የመጠራጠር መገለጫ ነው። እግዚአብሔርን ሰዎች እየተጠራጠሩ ሲመጡ እንደማያረግላቸው መናገር ሳይፈልጉ ሲቀሩ ያጉረመርማሉ። በስኬታቸው ላይ ያጉረመርማሉ፣ በሚበሉት ያጉረመርማሉ። ቤታቸው በጣም ኮምፎርታብል ሆነ በጣም የሚያምር ቤት ውስጥ ሆነው ቁጭ ብለው ሰዎች ያጉረመርማሉ፣ መርመር ያደርጋሉ። ማጉረምረም የህይወት ኪሳራ መገለጫና የህይወትን ቅመም ማበላሻ ሌላ ኮንታሚኔት ያደረገ የበከለ መርዝ መሆኑ መታወቅ መቻል አለበት። 10ኛው የምንወስደው ትምህርት ደግሞ ከዚህ though you may be having started wrong you can always finish strong የሚባል አባባል አለ። ምንም እንኳ በድካም የጀመርከው ነገር ቢሆንም በጥንካሬ መጨረስ የምችልበት አቅም አለህ። ስለዚህ ሁሉ ጊዜ ዮናስ በድካም ጀመረው፣ በጥንካሬ ግን ጨርሶታል። በድካም ጀምረናል፣ በጣም ደክመን ነው። በብዙ መልኩ ሀገር ላይ በመጡ መከራዎች፣ ፈተናዎች ደክመናል። ነገር ግን በጥንካሬ እንደምንጨርሰው ደግሞ ማመን ይኖርብናል። አናጉረምርም። በእያንዳንዱ ነገር ያጉረመረምን ውጤት አይመጣም። በምስጋና እንሞላ። የምስጋና ኃይል ማጉረመረምን ይሰለቅጣል፣ ይውጣል።
እንደገና ደግሞ እግዚአብሔር እንደማረን የምህረትም አየር ልናዘጋጅ እንደሚገባን ከዚህ እንማራለን። እንደገና አምላካችን መንገድ አዘጋጅቶልናል። የተሻለ መንገድ ደግሞ ኢትዮጵያን ይዟት ይሄዳል። ቤተክርስቲያንን ወደ ተሻለ መንገድ ይዞላት ይሄዳል። እንደገና ህይወታችንን ዲክቴት የሚያደርግ ህይወታችንን አቅጣጫና የክርስትና የሃይማኖትንም የእምነትንም አቅጣጫ ዲክቴት የሚያደርግ ፖለቲካም የሚሆን ልክ ቅድም እጽ ሰዎችን ዲክቴት እንደሚያደርገው አቅጣጫ ላይ ተጽዕኖ ሰጥቶ እንደሚያሳርፈው ፖለቲካውን ምኑም ዲክቴት የሚያደርገንም ተነቅሎ ከህይወታችን እንደሚሄድ ማመን አለብን። ከዛ በተረፈ ደግሞ በኃጢአታችን ኮምፈርተብል ሆነን በምንሰራው ስህተት ኮምፈርተብል ሆነን ተደላድለን እንዳንቀመጥ ይሄ ጊዜ በደንብ አድርጎ መቆንጠጫ ጊዜ እንደሚሰጠን በደንብ አምናለሁ። ከዛ ውጪ ሪሶርሳችንን ከማባከን ያለን ኃይል፣ ጊዜ፣ ጉልበት፣ ገንዘብ ከማባከን መንፈሳዊ ነገር ላይ ስፔንድ ማድረግ በጣም ታላቅ አሸናፊነት ይዞልን ይመጣል። ከዓላማችን አንሩጥ። ከታየልን እቅድ ኢትዮጵያ ካላት እቅድ ቤተክርስቲያን ከታየላት እቅድ ሰዎች እያንዳንዳችን ከህይወታችን ላይ አምላካችንን ካየልን እቅድ ብዙ ሮጠን ወደ ተርሴስ ባንፈረጥጥ ጥሩ ነው። ህይወትን ለማትረፍ ይመቸና ከዚህ ጥሩ ትምህርት እንወስዳለን። ከዛ ውጪ ደግሞ በህይወታችን ላይ ስፔሲፊክ የሆነ ዓላማ ይዘን መንቀሳቀስ ያለብን ሰዎች መሆናችንን ማወቅ አለብን። ያገኘነውን ቢዝነስ ሁሉ መቀራረም አንድ ወጥ የቢዝነስ ብራንድ እንዳይኖር እንደሚያደርገው ያገኘነውን ነገር በህይወታችን መቃረም አስፈላጊ ውጤት እንደማያመጣልን መረዳት ይኖርብናል። ከዛ ውጪ አምላካችን ከኛ ጋር በየቀኑ እንደሚያወራ ደግሞ ልናምን ይገባናል ማለት ነው። ይሄ ጊዜ ከዮናስ ላይ ዮናስን ቃል በቃል ካወራው እኛ ከዮናስ የተለየን ሰዎች አይደለን። ዮናስም ሰው ነው፣ እኛም ሰዎች ነን። ልዩነቱ እግዚአብሔርን ማመንና አለማመን በሱ እምነቱ መኖርና አለመኖር ስለሆነ ዮናስ ይህንን ጸጋ ካገኘ እኛም ማናገኝ በምን ምክንያት እንደሌለን ልንረዳ እንደሚገባ ከዚህ 10 ትምህርቶችን ከዮናስ የምንወስደው ይሆናል ማለት ነው። ቤተሰቦቻችን እንወዳቸዋለን፣ እናከብራቸዋለን፣ እንሳሳላቸዋለን። እውቀት ታላቁ እግዚአብሔርን ታከብራለች።